ታህሳስ 6 2018 ዓመተ ምህረት ተናስተልኝ እንደምናመሻችሁ የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ጀምሯል። በ3 ክፍል እስከ ምሽቱ 3 ሰዓት ድረስ ወደ እናንተ ይደርሳል። የመጀመሪያ ክፍል ላይ ነው የምንገኘው። ዋና ዋና ጉዳዮችን ላስታውቃችሁ። በኢትዮጵያ ኢኮኖሚ ውስጥ የነበረው የውጭ ምንዛሪ እጥረት ችግር የኢትዮጵያ ብሔራዊ ባንክ ባደረጋቸው ማሻሻያዎች መፈታቱን የማዕከላዊ ባንክ ገዢ ዶክተር ኢዮብ ተካልኝ ገለጹ። የመደመር መንግስት የተገበረው ሀገር በቀል የኢኮኖሚ እሳቤ ተጨባጭ ውጤት ካስገኘባቸው ዘርፎች አንዱ የቡና ወጪ ንግድ እድገት። ከውጭ በዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በአሜሪካ ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና ጃሬድ ኩሽነር መካከል በርሊን ውስጥ የተካሄደው ድርድር ከ5 ሰዓታት ውይይት በኋላ መጠናቀቁ ተገለጸ። የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። ኢትዮ መልህቅ ህዳሴው ግድብ ተጠናቋል። ጦር መዘ የነበሩ አካላት የሀገር ኃላፊነት ወስደው እየሰሩ ነው። በሀገር ጉዳይ እኩል መወሰን አቅም ያልነበራቸው ክልሎች ዛሬ በሀገር ጉዳይ በእኩልነት ይወስናሉ። መከላከያው ከፓርቲ ዘብነት ወደ ሀገር ጠባቂነት ተሸጋግሯል። ጠቅላይ ሚኒስትር አብይ ይህን ለውጥ መምራታቸውን ተከትሎ የጥላቻ ፕሮፓጋንዳው ማዕከል ሆነዋል። ለምን? ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥን እና በኢቢሲ ዶት ስትሪም ላይ ጠብቁን። የመደመር መንግስት የምግብ ዋስትናን ለማረጋገጥ በፖሊሲ የተደገፈ አዳዲስ የልማት ኢኒሼቲቭ እየተገበረ እንደሚገኝ ተገለጸ። የምስራቅ አፍሪካ የፓርላማ ህብረት በምግብ ዋስትናና ስነ ምግብ ልማት ላይ ያተኮረ የአቅም ግንባታ ስልጠና እያካሄደ ይገኛል። 11 አባል ሀገራትን ያቀፈ ህብረቱም ለ3 ቀናት የሚቆይ ስልጠና በአዲስ አበባ እያካሄደ ነው። የምስራቅ አፍሪካ የፓርላማ ህብረት የአቅም ግንባታ ስልጠና መክፈቻ ላይ የተገኙት በህዝብ ተወካዮች ምክር ቤት ረዳት የመንግስት ተጠሪ ወይዘሮ መሰረት ኃይሌ የመደመር መንግስት የምግብ ዋስትናን ለማረጋገጥ አዳዲስ የልማት ኢኒሼቲቭ እየተገበረ ነው። ከምስራቅ አፍሪካ ሀገራት የፓርላማ አባላት የተገኙበት ስልጠና በምግብ ዋስትናና ስነ ምግብ ላይ አቅምን ለማጎልበት ተሞክሮን ለመለዋወጥ ያለመ ነው። ሪፖርተራችን ሞላ ለማየው እንደዘገበው መድረኩ ኢትዮጵያ በዘርፉ ያስመዘገበቻቸው ስኬቶችን ለማጋራት እንደሚያስችል ወይዘሮ መሰረት ኃይሌ ተናግረዋል። የምግብ ዋስትናን ለማረጋገጥ ኒውትሪሽንን ከማረጋገጥ አኳያ በሜካናይዜሽን ፕሮዳክሽንን በመጨመር በተለይ ምርትና ምርታማነትን ግብርናን ለማሳደግ የተሰሩ ያሉ ስራዎች በርካታ ናቸው። እንደ መንግስት ብዙ ኢኒሼቲቮች ተወስደዋል። በተለይ ማሽነሪዎችን ኢምፖርት ለማድረግ ከታክስ ነፃ ለማድረግ የተደረገ ጥረት አለ። በዚህ ምክንያት ብዙ የሜካናይዜሽን ስራ እየተሰራ ነው ያለው። የክላስተር ስራ እየተሰራ ነው ያለው። እንደተባለው ኢትዮጵያ አሁን ከደረሰችበት የስንዴ ማምረት ደረጃ ላይ ከውጭ ኢምፖርት የምታደርገውን ጭምር ያቆመችበት ጊዜ ነው ያለው። ይሄ ብቻ ሳይሆን የልማት ትሩፋት ላይ በርካታ ኢኒሼቲቭ ተወስዶ እንደ ሀገር እየተሰራ በመሆኑ አንዱ ኒውትሪሽንም ለማምጣት የምግብ ሉዓላዊነትም ለማረጋገጥ የሚያስኬድ ነው። እሱ ብቻ አይደለም፣ ግብርናው ላይ ብቻ ሳይሆን የገጠር ትራንስፎርሜሽንም ጭምር። ምክንያቱም የአኗኗር ዘይቤን የመቀየር ለኑሮ ምቹ የማድረግ ስራዎች ሁሉ እየተሰሩ ነው ያሉት። በኢትዮጵያ ኢኮኖሚ ውስጥ የነበረው የውጭ ምንዛሪ እጥረት ችግር የኢትዮጵያ ብሔራዊ ባንክ ባደረጋቸው ማሻሻያዎች መፈታቱን የማዕከላዊ ባንክ ገዢ ዶክተር ኢዮብ ተካልኝ ገለጹ። የዋጋ ንረትን ወደ ነጠላ አሃዝ ለማውረድ ባንኩ ጥብቅ የገንዘብ ፖሊሲ እርምጃዎችን መውሰዱንም ተናግረዋል። ባልደረባችን ጌታቸው ባልሻ ከኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ጋር ቆይታ አድርገዋል። የብሔራዊ ባንክ ገዥ ዶክተር ኢዮብ ተካልኝ በቅድሚያ ስለ ጊዜዎት ከልብ ነው የማመሰግነው። እንግዲህ በለውጡ ዓመታት የኢትዮጵያ ብሔራዊ ባንክ የተለያዩ ሪፎርሞችን አከናውኗል። እነዚህ ሪፎርሞች ምን ውጤት አስገኙ? የኢትዮጵያ ብሔራዊ ባንክ አሁን ያለበት ቁመናስ ምን ደረጃ ላይ ይገኛል ብሎ ማንሳት ይቻላል? እንደምታውቀው ያው በሀገር በቀል ኢኮኖሚ ማሻሻያው አንዱ ቁልፍ የትኩረት ኤሪያ የማክሮ ማሻሻያ ነው። እንደ አንድ ማክሮ ተቋም ብሔራዊ ባንክም ይህንን ማሻሻያ
መሸከም የሚችል ተቋም እንዲሆን በርካታ ስራዎች ሲሰሩ ቆይተዋል። አጠቃላይ ፋይናንስ ስርዓቱ ጤናማ፣ ትርፋማ እና አስተማማኝ ሆኖ እንዲቆይ የፋይናንስ ስርዓቱን ለማጠናከር በርካታ ስራዎች ይሰራሉ። ያው ኢትዮጵያ የዲጂታል ስትራቴጂ አላት። የዲጂታል ፔመንት ስትራቴጂ ቀርጾ መተግበር ያን በማስፋት ስራ ላይ ነው የቆየው። ተቋሙን ደግሞ በአጠቃላይ ከሌሎች ማዕከላዊ ባንኮች ጋር እኩል ቁመና ያለው ተቋም መሆን አለበት። በአሰራሩ፣ በሰው ኃይሉ፣ በቴክኖሎጂው የዘመነ ማለት ነው። እነዚህ የሪፎርም ስራዎች ነው እንግዲህ በብሔራዊ ባንክ ውስጥ እየሰራን ያለ ነው። እነዚህ የሪፎርም ስራዎች በጣም በጥሩ ሁኔታ ተጠናክረው እየቀጠሉ ነው ያሉት። ኢትዮጵያ በተለይ በ2017 ዓመተ ምህረት ወደ ተሟላ ማክሮ ኢኮኖሚ ማሻሻያ ገብታለች። በዚህ ማሻሻያ ቁልፍ ተግባራት መካከል አንዱ የውጭ ምንዛሪው በገበያ የሚወሰንበት አሰራር ተግባራዊ ተደርጓል። ይህ ምን ውጤት እያስገኘ ነው? የውጭ ምንዛሪ ማሻሻያው የኢትዮጵያን ኢኮኖሚ ነው እጅ ቶርች አስሮ የቆየ ብለን የምንገልጸው አይነት ነበር የነበረው። ከዛ ወጥቶ የውጭ ምንዛሪ የምንለው የዓለም አቀፍ ዋጋ ማለት ነው። ይሄ ዋጋ አንተ ያለህ ምርት በዓለም አቀፍ ገበያ ይፈለግ አይፈለግ የሚለውን የሚያሳይ ዋጋ ነው። አላግባብ ዋጋህን ሰቅለ ቁጭ ካልክ ያው ማንም መጥቶ አይገዛህም። አላግባብ ደግሞ ዋጋህን መውረድ የለበትም። በገበያ የሚተዳደር የውጭ ምንዛሪ ስንል ምን ማለታችን ነው? የኢትዮጵያ የውጭ ምርቶች እንዲበረታቱ፣ የውጭ ንግዳችን እንዲያርግ እንዲሰፋ አላግባብ የሰቀለውን ዋጋ ማስተካከል ማለት ነው። አሁን በዚህኛው 5 ወር ያለውን ዳታ ብታይ የኢትዮጵያ አጠቃላይ ከረንት አካውንትም ካፒታል አካውንትም ፖዚቲቭ ነው። የማለት ማለት ነው ካወጣነው በላይ ያገኘነው ነው የሚበልጠው ማለት ነው። ይሄ አንዱ የሆነበት ምክንያት የሐዋላ ስለጨመረ፣ ኤክስፖርት ስለጨመረ እንዲሁም የውጭ ኢንቨስትመንትም ስለጨመረ ነው። እንግዲህ የኢትዮጵያ ብሔራዊ ባንክ ከቁልፍ ተግባራቱ አንዱ እንግዲህ ዋጋን ማረጋጋት ነው፣ በገንዘብ ፖሊሲ ማለት ነው። አሁን ከሪፎርሙ ጋር ተያይዞ በገንዘብ ፖሊሲ እርምጃዎች የዋጋ ንረትን ከማረጋጋት አንጻር ምን ውጤቶች ተገኝተዋል? በአሁኑ ወቅት የዋጋ ግሽበት እየተረጋጋ መጥቷል። እዚህ ውስጥ እንግዲህ የብሔራዊ ባንክ ሚና በጣም ትልቅ ነው። አንዱ ሚናው አንዱ ብቻ ሳይሆን ዋነኛው ሚናው ዋጋ ማረጋጋት ስለሆነ ፕራይስ ስታቢሊቲ የምንለው ፕራይስ ስታቢሊቲ ስንል የውጭም የውስጥም ዋጋ ማለት ነው። ብሔራዊ ባንክ ለዚህ ስራ እንዲያግዝ አንደኛ የገንዘብ ፖሊሲው ጠበቅ ያለ ሆኖ እንዲቆይ አድርጓል። ዋጋ እየተረጋጋ መጥቶ የዋጋ ግሽበት በኖቬምበር ወር ያው እንደሰማው ወደ 10.9 ወርዷል። እንደ ብሔራዊ ባንክም ያስቀመጥነው ጎል አለ። በአመቱ መጨረሻ ወደ ሲንግል ዲጂት ለመድረስ ነው አቅደነው እየሰራን ያለ ነው። ይህንን ዋና ግባችንን የሚያሳካ ስራ አጠናክረን የምንቀጥል ይሆናል። ይሄ የዋጋ መረጋጋት ለአጠቃላይ ኢኮኖሚ እንቅስቃሴው በጣም ወሳኝ ነው። ለዜጎቻችን የኑሮ ሁኔታ በጣም ወሳኝ ነው። ስለዚህ ብሔራዊ ባንክ ይህንን እንደ ትልቅ አጀንዳ ይዞ በሰፊው የሚሰራበት ነው የሚሆነው። እስካሁን ባገኘነው ስኬት በጣም ደስተኞች ነን። ግን ቀጥለንም አጠናክረን የምንሰራው እና በአመቱ መጨረሻ ወደ አስቀመጥነው ግብ ለመድረስ የምንሰራ ነው የሚሆነው። እሺ፣ የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ላነሳናቸው ጥያቄዎች ዝርዝር ያለ ሰፊ ማብራሪያ ነው የሰጡን። በተመልካቾቻችን ስም ከልብ ነው የምናመሰግነው። እኔም አመሰግናለሁ። የመደመር መንግስት የተገበረው ሀገር በቀል ኢኮኖሚ ሂሳብ የተጨባጭ ውጤት ካስገኘባቸው ዘርፎች አንዱ የቡና ወጪ ንግድ እድገት ነው። የኢትዮጵያ የቡና ወጪ ንግድ እያስመዘገበ ያለው ፈጣን እድገት ምን ይመስላል? ኢትዮጵያ ከዓለም ቀዳሚዎቹ ቡና አምራችና ላኪዎች አንዷ ለመሆን እየሰራች ያለችው ስራስ ምን ደረጃ ላይ ደርሷል? መሀሌት ታደለ በተከታዩ ዘገባ ታስቃኘናለች። በዓለም ላይ በልዩ ጣዕሙ ተወዳጅነትን ያተረፈው ኮፊ አረቢካ የተሰኘው የቡና አይነት መገኛው ከኢትዮጵያ ነው። ኢትዮጵያ በቀይ ባህር በኩል በነበራት የንግድ ልውውጥ ነበር ከብዙ ዓመታት በፊት ይህን ቡናዋን ለዓለም ያስተዋወቀችው። ቡና የኢትዮጵያ የወጪ ንግድ መሰረት ከሆነ ደግሞ በርካታ ዓመታትን አስቆጥሯል። በቅርብ ዓመታት ውስጥ ከቡና ወጪ ንግድ እየተገኘ ያለው ገቢም ከሀገሪቱ አጠቃላይ የወጪ ንግድ ገቢ ከ30 እስከ 40 በመቶ የሚደርሰውን ይሸፍናል። ባለፉት ጥቂት ዓመታት የነበረውን የቡና ወጪ ንግድ ለዚህ በማስረጃነት እንመልከተው።
በኢትዮጵያ የቡና ወጪ ንግድ ታሪክ ለመጀመሪያ ጊዜ ከ1 ቢሊዮን ዶላር በላይ ገቢ የተገኘው በ2014 የበጀት ዓመት ነው። 309 ሺህ ቶን ቡና ወደ ውጭ ሀገራት ተልኮ 1.4 ቢሊዮን ዶላር ተገኝቶበታል። በ2015 የበጀት ዓመት ደግሞ በዓለም አቀፍ ደረጃ የቡና ገበያው የተቀዛቀዘበት በመሆኑ ወደ ውጭ የተላከው ቡና ከ2014ቱ በመጠንም በገቢም ዝቅ ያለበት ነበር። 240 ሺህ ቶን ቡና ወደ ውጭ ተልኮ 1.3 ቢሊዮን ዶላር ነበር የተገኘው። በ2016 የበጀት ዓመት 218 ሺህ ቶን ቡና ወደ ውጭ ሀገራት ተልኮ 1.43 ቢሊዮን ዶላር ገቢ ተገኝቶበታል። ይህ ደግሞ በወቅቱ ከፍተኛው ገቢ ሆኖ ተመዝግቧል። በ2017 ዓ.ም ከቡና ወጪ ንግድ የተገኘው ገቢ ኢትዮጵያ በዘርፉ ትልቅ ተስፋ እንዳላት የተረጋገጠበት ነው። 470 ሺህ ቶን ቡና ወደ ውጭ ሀገራት ተልኮ 2.65 ቢሊዮን ዶላር ገቢ ተገኝቶበታል። በ2018 የበጀት ዓመት 600 ሺህ ቶን ቡና በመላክ 3 ቢሊዮን ዶላር ለማግኘት ታቅዶ እየተሰራ ነው። በዚህ የበጀት ዓመት የመጀመሪያው ሩብ ዓመት ከ113 ሺህ ቶን በላይ ቡና ወደ ውጭ ሀገራት ተልኮ 762 ሚሊዮን የአሜሪካ ዶላር ሲገኝበት የቡና መዳረሻ ሀገራት ቁጥርም ከ60 ወደ 84 አድጓል። በአሁኑ ወቅት ቡናን ወደ ውጭ ሀገራት በመላክ ከዓለም 5ኛ ደረጃ ላይ የምትገኘው ኢትዮጵያ ባላት የተፈጥሮ ጸጋ ልክ ከቡና ተጠቃሚ ለመሆን ከፍተኛ ስራ እየሰራች ትገኛለች። የቡና ገበያ በዓለም አቀፍ ደረጃ ያለበትን ሁኔታ ብንመለከት ኢትዮጵያ ለውጥኗ መሳካት እየቀረበች መምጣቷን ያሳየናል። ለምሳሌ በዓለም ላይ ከሚቀርበው ቡና 30 በመቶ የሚሆነውን የምትሸፍነውና አንደኛ ቡና ላኪ የሆነችው ብራዚል በየዓመቱ በአማካኝ 2.5 ሚሊዮን ቶን ቡና እየላከች 5 ቢሊዮን ዶላር ታገኝበታለች። ብራዚል ገበያዋን ያሳደገችው ቡናን በብዛት ለዓለም ገበያ በማቅረብ ነው። ከ2.5 ሚሊዮን ቶን ቡና የምታገኘው 5 ቢሊዮን ዶላር ነው። ይህ ደግሞ ከኢትዮጵያ ጋር ሲነጻጸር ኢትዮጵያ የተሻለ አፈጻጸም እንዳላት ያሳያል። ከ470 ሺህ ቶን ቡና 2.65 ቢሊዮን ዶላር ገቢ ማግኘቷን ልብ እንላለን። እንደ ኢትዮጵያ ሁሉ ጥሬ ቡናን ወደ ውጭ ሀገራት በመላክ ከዓለም 2ኛና 3ኛ ደረጃ ላይ የሚገኙት ቪየትናምና ኢንዶኔዥያን የመሳሰሉ ሀገራት ዓመታዊ የቡና ገቢያቸው ከ2.5 ቢሊዮን ዶላር አልተሻገረም። በአንጻሩ እንደ ጀርመንና ስዊዘርላንድ ያሉ ሀገራት ደግሞ ቡናን ከኢትዮጵያ ገዝተው እሴት ጨምረው በመሸጥ በየዓመቱ ከ2.6 እስከ 2.9 ቢሊዮን ዶላር ያገኙበታል። ኢትዮጵያ በያዝነው 2018 ከቡና ወጪ ንግድ ለማግኘት ያቀደችውን 3 ቢሊዮን ዶላር ካሳካች ከብራዚል በመቀጠል በቡና ከፍተኛ ገቢ የምታገኝ ሀገር መሆን ትችላለች። ምናልባት ደግሞ ኢትዮጵያ የባህር በር ባለቤትነቷን ማረጋገጥ ከቻለችና ከወደብ ኪራይና ከማጓጓዣ ጋር የተያያዙ ችግሮቿን ከፈታች በቅርብ ዓመታት ውስጥ ትልቋ ቡና ላኪ ሀገር ትሆናለች። ለዚህ ደግሞ የቡናን የምርት ሂደት ማሳደግ፣ የንግድ ሰንሰለቱን ማሳጠር፣ ጥራቱን የጠበቀ ምርት ላይ ማተኮር፣ እሴት ጨምሮ መሸጥና መዳረሻ ሀገራትን ማስፋት እንደሚያስፈልግ የዘርፉ ባለሙያዎች ይመክራሉ። ባለፉት 7 ዓመታት በተከናወኑ ኢኮኖሚ ማሻሻያ ስራዎች በቡና ምርት ላይ ስኬታማ ውጤቶች እየታዩ ስለመሆኑም ተገልጿል። ኢትዮጵያ ከዓለም ቀደምት ቡና ላኪ ሀገራት ተርታ ውስጥ ስትሆን ከአፍሪካ ደግሞ ቀዳሚነቱን ይዛለች። ተስፋዬ ጫኔ ተጨማሪ ያለው ቡና ለኢትዮጵያውያን የማህበራዊ ህይወታቸው ትስስር ከመሆን አልፎ ሀገር በቀል የምጣኔ ሀብት መሰረት መሆን የቻለ የሀገር በቀል ሀብት ነው። ይህ መነሻውን ኢትዮጵያ ያደረገውን አረንጓዴ ወርቅ ታዲያም በተለያዩ ምክንያቶች በሚጠበቅበት ልክ ሳይሆን ቢቀርም ባለፉት 7 ዓመታት በተከናወኑ ዘርፈ ብዙ የኢኮኖሚ ማሻሻያ ስራዎችም ቡናም የራሱን ትኩረት አግኝቶ ቆይቷል። ቀደም ሲል በነበረው አሰራር የቡና ግብርና ተሳታፊ አርሶ አደርም ለከፍተኛ ፈተና ተዳርጎ እንደነበር የዳጉ ወቅታዊ ዝግጅት ተሳታፊ ባለሙያዎችና የቡና ላኪዎች ይናገራሉ። ቀደም ሲል ቡናና ሻይ ሚኒስቴር የነበረው ፈርሶ ቡና በአንድ መምሪያ ስር በሰብል ስር እንዲሆን አንድ ሰብል እንዲታይ የተደረገበት ሁኔታ ለቡና ትኩረት እንዲነፈግ ያደረገ ነው። በዛ ምክንያት ከፍተኛ ስብራት ነው በቡና የደረሰው። ሀገርም አርሶ አደርም ማግኘት የሚገባቸውን ነገሮች ሳያገኙ የቆዩበት ሁኔታ ነው የነበረው። ቡና አመረትን እንጂ አልተጠቀምነበትም ነበረ ቀደም ሲል። እንደገና ደግሞ እኔ ብቻ ሳይሆን በአጠቃላይ ገበሬ ራሱ ታሞ
መታከሚያ አጥቶ የሞተበትን በሽታው እንኳን ሳይረዳ የሚቀበርበት ሰዓት ነው የነበረው። በፊት ልጅ ወልዶ ማስተማር የማይችልበት ሰዓት ነው የነበረው። ከለውጡ ወዲህ ቡናውን አምርቶ እስከ መጨረሻ ገበያ ላይ መድረስ ችለዋል። ይህንን በዶላር ነው የሚሸጠው። የቡና ዘርፍ ታዲያ ለበርካቶች የህይወታቸው መሰረት ከመሆን አልፎም ለኢትዮጵያም የውጭ ምንዛሬ ግኝት ትልቁን ድርሻ እንደሚወስድ አሃዛዊ መረጃዎች ይጠቁማሉ። ወደ 5.8 ሚሊዮን አርሶ አደሮች የሚሳተፉበት ወደ 30 ሚሊዮን የሚሆኑ ዜጎች መተዳደሪያ የሆነ ከሀገራችን ጂዲፒ ደግሞ 4% ያህል የሚይዝ ሌላው ከ40% በላይ ከግብርና የኤክስፖርት ገቢ የሚገኝበት ከ30 እስከ 35% አጠቃላይ የሀገሪቱ የውጭ ምንዛሪ ግኝት የሆነ ነው። ቡና ያው ለሀገራችን በተለይ በአየር ንብረት ከማስጠበቅም አንጻር ያው ትልቅ ድርሻ ያለው ነው። የቡና ምርት እንደ ሀገር በሚጠበቅበት ልክ ሀገራዊ አበርክቶ እንዲኖረው ታዲያ የተከናወኑ የማሻሻያ ስራዎችም ውጤታማ ስለመሆናቸው ተገልጿል። ይህ ለውጥ እንግዲህ የመጣው በዋናነት በተለይ ከለውጡ ወዲህ ትኩረት ተሰጥቶትና የአመራር አጀንዳ በመሆኑ ይሄ ለውጥ ሊመጣ ችሏል ማለት ነው። ከዚህ ውስጥ ያው ዘርፈ ብዙ የሆኑ ስራዎች ተሰርተዋል። አንደኛው በተለይ ከዝርያ ማሻሻል ጀምሮ የተሰሩ ስራዎች ናቸው። በአዲስ ተከላ የሚተከሉት በአብዛኛው ዝርያቸው ጥሩ ምርት ሊሰጥ የሚችል በሽታ የሚቋቋም በተለይ የአየር ንብረቱንም የሚቋቋም ዝርያዎችን መትከሉና ማስፋፋቱ ስራዎች ተሰርተዋል። ኢትዮጵያ ከዓለም ከብራዚልና ከቪየትናም ቀጥላ ሶስተኛዋ የቡና ላኪ ሀገር ስትሆን ከአፍሪካ ደግሞ በቀዳሚነት ትጠቀሳለች። ዘመናትን የተሻገረ የኢትዮጵያ የገጠር መልክ ጋዝ ኢፈጆ ሲቃጣና አጉርታ ጉርታ አቡችግር ከነማብራት ያለ አቡችግር የተሻገረ ገጠርን የሚፈጥር ሰፊ መንገድ። የዚህ የገጠር ኮሪዶር ዋና ዓላማ ሰውና ከብት ተለያይተው እንዲኖሩ ማድረግ ነው። በተግባር የተቀየረ አዲስ ህይወት። አቤት የእግዚአብሔር ስራ! አቤት አቤት! የመጀመሪያ ኑሮና ይሄ ሰማይና ምድር ነው፣ አይገናኝም። በፈጠራ የታጀበ አዲስ ለውጥ በከተሞች ላይ ከሚገኘውም የተሻለ ኤንቫይሮንመንት እንዲሆን አድርጎታል። የነገ የኢትዮጵያን ገጠር መልክ የሚያሳይ መስታወት። የኛ የብልጽግና ትርክት በከፍተኛ የኑሮ ደረጃ ያሉትንም እጅ አጠሮቹንም የሚያቀራርብና ወደ መካከለኛ የሚያመጣ መሆን አለበት። የሚሰፋ የሚያሻግር መንገድ። ማህበራዊ ሚዲያ የቅራኔና ያለመግባባት ምንጭ እንዳይሆን የሚደረገውን ቁጥጥር ማጠናከር እንደሚገባ የህግ ባለሙያዎች ገልጸዋል። የህግ ባለሙያዎቹ ማህበራዊ ሚዲያ በሀገራዊ መግባባት ላይ ትኩረቱን እንዲያደርግ የዲጂታል ቴክኖሎጂ መሰረተ ልማትን ማስፋትና በራስ አቅም ማስተዳደር እንደሚገባም ተናግረዋል። መቅደላዊት ደረጃ ያዘጋጀችው ዘገባ አለ። ብዙ ጊዜ የሰው ልጆችን የሚከፋፍለው ነገር ሰው ሰራሽና ተራ ነገር ይሆናል። እነዚህ ክፍፍሎች የመጡት ከተጨባጭ እውነት ሳይሆን ከሰው ልጅ ብሪት፣ ከታሪክ ሸክምና ከተሳሳተ ግንዛቤ ውጤት ነው። በፖለቲካ ሀሳቤም በብሔርና ጎሳ ድንበር ተለይቶ ከምንም በላይ በሰው ልጅ አእምሮ ውስጥ የማይታዩ የመለያየት ግድግዳዎች ተገንብተዋል። ልዩነትን ወደ መከፋፈል፣ ወደ ፍጹም ርቀት መቀየር እንደ ሀገር ዋጋ ያስከፍላል። ልዩነት የተፈጥሮ ህግ ነው። አሁን ከተቀረው ዓለም ጋር እኩል እንራመድበት ያልነው ቴክኖሎጂ ልዩነቶችን እያሰፋ ነው። ማህበራዊ ሚዲያ ልዩነትን በማስፋት በብሔራዊ ጥቅም ላይ አለመግባባትን በማምጣት ዓላማውን እየሳተ መጥቷል። በብሔራዊ ጥቅሞቻችን ላይ መግባባት ያለባቸው ጉዳዮች ላይ እንዳንግባባ ይደረጋል። ከዚህም በተጨማሪ ደግሞ የኛ ብቻ ሳይሆን የሀገሪቷን ሰላምና ደህንነት ለማስከበር መንግስት የሚያደርገውን ጥረት የሚያስተዋጉል ነገር ይፈጠራል። አሁን ከመንግስት አንጻር እናያለን እንጂ አሁን በትጥቅ ትግል ውስጥ ያሉ ሰዎች አሉ። እነሱን ራሱ በመከፋፈልና አንድ እንዳይሆኑ በማድረግ የመንግስትን የሰላምና ደህንነት ጥረቶችን የሚያስተጓጉላሉ ማለት ነው። እነሱ ተከፋፈሉ ማለት የመንግስት
የሰላምና ደህንነት ጥረቱ በዛው ልክ ይጨምርና በዋጋም በጊዜም በገንዘብም ይጨምርና የበለጠ ሀገራችን የሚያዳክምበት ሁኔታ ይፈጠራል ማለት ነው። የኢትዮጵያ ሰላም መሆን የኢትዮጵያ እድገት ስጋት የሚፈጥርባቸው የውጭ ኃይሎች ማህበራዊ ሚዲያን በመጠቀም የውስጥ ሰላምን ማሳጣት አንዱ ምግባራቸው መሆኑን ጠንከር ያለ ክትትል ቢደረግ ሊደረስበት የሚችል ሀቅ እንደሆነ ይነገራል። ብሔራዊ አጀንዳ መሆን ያለበት ነገር ተትቶ ሌላ የሆነ ምንም ነገር የኛን ዘላቂ ጥቅማችንን የማያስጠብቁ ጉዳዮች ላይ ትኩረት እንድናደርግ ይደረጋል። ለምሳሌ አሁን ባለፈው ሰሞን የውጭ ጉዳይ ፖሊሲ ትልቅ ስኬት የተገኘበት ነበረ። ቡድን 20 ሀገራት የተደረገው ስብሰባ አሁን ለኢትዮጵያ ትልቅ እንዳንድ ታዳጊ ሀገር በተጋብዛ መሳተፏ ትልቅ ነገር ነበረ። እሱ ነበር አጀንዳ መሆን የነበረበትና የማህበረሰቡ አጠቃላይ ህዝቡ መወያየት የነበረበት በእንደዚህ አይነት ጉዳይ ላይ ነው የነበረው። ግን ደግሞ ያንን ትኩረታችንን በሚያስቀይር መልኩ ሌላ አጀንዳ ተፈጥሮ እዛ ላይ ትኩረት አድርገን እንድንደረግበት የነበረበት ሁኔታ አለ። የልዩነት ሸንተረሮቻችን ሁሉ በመጠቀም ሀገራችንን የተከፋፈለችና ወሳኝ በተባሉ በብሔራዊ ጉዳዮች በብሔራዊ ጥቅም ጉዳዮች ላይ እንዳንግባባ የሚሰሩበት ሁኔታ አለ። ስለዚህ ኢትዮጵያ ውስጥ እየተደረጉ ያሉት የማህበራዊ ሚዲያ ካምፔኖች በአጠቃላይ የውጭ ተጽዕኖ እንዳላቸው መረዳት ይቻላል። አንድ ዲጂታል ቴክኖሎጂ በራስ አቅም የሚተዳደር ካልሆነ የቴክኖሎጂው ባለቤቶች ለብሔራዊ ጥቅማቸው ሊያውሉት ይችላሉ። ለዚህ ግን መፍትሄው የዲጂታል ሚዲያ አጠቃቀምን ለማስተካከል የዜጋ ጋዜጠኝነትን ግንዛቤ መፍጠር እንደሚያስፈልግም ይገለጻል። የዲጂታል ቴክኖሎጂ በአጠቃላይ የኛ ካልሆነ የጥቃት ተጋላጭ ነን ማለት ነው። ይሄ መታወቅ አለበት። ዋንስ የኛ እስካልሆነ ድረስ ያ ባለቤት የሆነው አካል እኛን ለማጥቃት ወይም ደግሞ ብሔራዊ ጥቅም ለማስጠበቅ እንደሚጠቀምበት ማወቅ አለበት። ቲክቶክም በዩ ፌስቡክም በዩ ሌሎች ኢንስታግራም ሆነ ሌሎች ማህበራዊ ሚዲያዎች የኛ እስካልሆኑ በባለቤትነት እኛ እስካላስተዳደርናቸው ድረስ የነዚህ ሀገራቶች የውጭ ጉዳይ ፖሊሲ ማስፈጸሚያ መሳሪያ ሊሆኑ ይችላሉ ማለት ነው። ስለዚህ እኛ እንደ ህዝብ እንደ ማንኛውም ሰው ዜጋ ኃላፊነት ኖሮበት መጀመሪያ ስለ ዲጂታል ሚዲያ አዌር መሆን አለበት። ምን አይነት ነገሮች ነው የምናጋራው? የኔ አክሽን በኔ ማህበራዊ ሚዲያ ተሳትፎዬ ምን አይነት አሉታዊ ተጽዕኖ በሀገሬ ላይ ሊያስደርግ ይችላል? በሀገር ላይ ብቻ ሳይሆን በቤተሰቤ ላይ ምን አይነት ተጽዕኖ ይችላል? በማህበረሰቤ ላይ ምን አይነት ተጽዕኖ፣ በሃይማኖቴ ላይ ምን አይነት ተጽዕኖ ይፈጥራል? በእያንዳንዱ እኛ የወክልና በምንላቸው ማህበራዊ መስተጋብሮች ላይ ምን አይነት ተጽዕኖ ያሳድርብናል የሚለውን ነገር መረዳት አለብን ማለት ነው። ያገኘነውን ነገር ከማጋራታችን በፊት ጥንቃቄ ለማድረግ የሚያስችል የዜጋ ጋዜጠኝነት አዌርነሱ ወይም ደግሞ ዲጂታል ሊትሬሲ በጣም መስፋፋት አለበት ብዬ አስባለሁ። ልዩነት ለሰው ልጅ እድገትና መረጋጋት ስጋት አይደለም። ይልቁንም እውነተኛ ጥበብና ታላቅነት የሚመጣው በልዩነት ውስጥ ያለው የጋራነት ስሜት ሲገናኝና የራስን ባህልና ልምድ በማክበር ውስጥ ነው። ስለዚህም ምድርንም የቴክኖሎጂ ምህዋሩንም በመጠበቅ ለሰላምና መግባባት ቅድሚያ መስጠት ይገባል። ግብርና ሚኒስቴር ለምግብ ስርዓት ማጠናከሪያ ፕሮግራምና ድጋፍ የሚሰጡ ተሽከርካሪዎችን ለክልሎች አስረከበም። ሚኒስቴሩ ለምግብ ስርዓት ማጠናከሪያ ፕሮግራም የሚሆኑ 258 መኪኖችና 1830 የሞተር ብስክሌቶችን ነው ዛሬ ለክልሎች ያከፋፈለው። ተሽከርካሪዎቹ በተለይም በገጠሩ አካባቢ ወጣቶች፣ ሴቶችና ዝቅተኛ አቅም ያላቸው አርሶ አደርና አርብቶ አደሮች የምግብ ስርዓት እንዲሻሻል የሚሰሩ የባለሙያዎችና የላቦራቶሪ ቁሶችን ለማገዝ እንደሚውሉ ተገልጿል። ከዚህ በተጨማሪ ለአየር ንብረትና የስንዴ የሚቋቋም የስንዴ እሴት ሰንሰለት ፕሮግራም 9 መኪኖችና 24 የሞተር ብስክሌቶች፣ የሞተር ውሃ መሳቢያ ፓምፖች፣ 100 የመለዋወጫ እቃዎችን የያዙ ሳጥኖችን ለክልሎች ያስረክበዋል። እነዚህ ደግሞ የበጋ መስኖ ልማትን ለማስፋፋት እንደሚያግዙ ነው የተገለጸው። የግብርና ሚኒስትሩ አቶ አዲሱ አረጋ በርክክብ ወቅት እንደተናገሩት ለሁለቱም ፕሮግራሞች የተደረጉት ድጋፎች ከ2 ቢሊዮን ብር በላይ እንደወጣባቸውና ከልማት አጋሮች በተገኘ የገንዘብ ድጋፍ እንደተገዙም ጠቅሰዋል። ተሽከርካሪዎቹ ኢትዮጵያ የያዘችውን የግብርና ትራንስፎርሜሽን ፕሮግራም ለማሳካት አጋዥ መሆናቸውን ተናግረዋል። ዘገባው የሪፖርተራችን ባየሙላት ነው። በሌላ በኩል በያዝነው ዓመት 12 ሚሊዮን አርሶና አርብቶ አደሮች የፋይዳ መታወቂያ እንዲመዘገቡ እየተሰራ መሆኑ ተገለጸ። የፋይዳ መታወቂያ አርብቶና አርሶ አደሩ በቀላሉ የግብርና ፋይናንስ ተጠቃሚ እንዲሆንም ያስችላቸዋል ተብሏል። ባየሙላት ተጨማሪ ያለው
ግብርናውን ለማዘመን በሚደረገው ጥረት የተደራጀ የግብርና መረጃ ትልቅ ድርሻ እንዳለው ይገለጻል። የአርሶና አርብቶ አደሩን የግብዓትና ፋይናንስ ፍላጎት መሰረት ያደረገ አገልግሎት ለማቅረብ በብሔራዊ መታወቂያ ፕሮግራም የፋይዳ መታወቂያ እንዲመዘገብ እየተሰራ መሆኑን የግብርና የስራ ኃላፊዎች በዚሁ ጉዳይ ላይ ባደረጉት ውይይት ተጠቅሷል። በዚህ ዓመት መጨረሻ እንደ ሀገር ይመዘገባል ተብሎ ከታቀደው 90 ሚሊዮን የፋይዳ መታወቂያ 12 ሚሊዮኑ የአርሶና አርብቶ አደሩ ድርሻ እንደሆነ የብሔራዊ መታወቂያ ፕሮግራም አስተባባሪው የወዳሄ አራያ ስላሴ ተናግረዋል። ግብርና ሴክተር 12 ሚሊዮን በቀጣይ 6 ወር መስራት ይችላል፣ ሞቢላይዝ ማድረግ ይችላል። እነዚህ እዚህ ጋር የምታያቸው አርሶ አደሮች በእያንዳንዱ ክልል ተመዘገቡ ማለት ደግሞ ነገ እናንተ ጋር ያሉ በጣም ትላልቅ ዳታቤዞች ሊንክ ማድረግ ይችላሉ። የምታስቡትን የአግሪካልቸራል ሴክተር ትራንስፎርሜሽን እያንዳንዱን ፋርመር ዩኒክሊ በመለየታችሁ ኢኔብል የሚያደርግ አቅም ይፈጥራል ማለት ነው። የግብርና ተዋናዩ ማህበረሰብ የፋይዳ መታወቂያ መመዝገቡ በቂ መረጃ ስለሚደራጅ ለአበዳሪዎች ዋስትና እንደሚሆንም አብራርተዋል። አግሪ ፋይናንስ ላይ በዚህ በኩል ካፒታል የያዘ ባንክ ወይም ካፒታል የያዘ ፋይናንሻል ኢንስቲትዩሽን አለ፣ በዚህ በኩል ፋርመሩ አለ። በሁለቱ መሀል ፉል ትረስት ባለመኖሩ እዚህ ጋር ብሩ አለ፣ ግን ወደ ፋርመሩ መሄድ አይችልም። እሱን ትረስት ሊንኬጁን ከጀርባው ነው ለመፍጠር ማገዝ ይችላል ማለት ነው። የግብርና ሚኒስትሩ አቶ አዲሱ አረጋ በበኩላቸው የፋይዳ መታወቂያ ምዝገባ የአርሶና አርብቶ አደሩን የወደፊት ብልጽግና የሚወስን በመሆኑ ሁሉም መዋቅር ምዝገባውን በትኩረት እንዲያስተባብር ለክልሎች አሳስበዋል። ብሔራዊ የግብርና ፋይናንስ መተግበሪያ ስትራቴጂ ማለት ነው። እሱ ተግባራዊ የሚደረግበት ጊዜ እየደረሰ ስለሆነ ናሽናል አይዲን ኢምፕሊመንት የምታደርጉ በቶሎ ሞቢላይዝ አድርጋችሁ ወደዚህ የምታስገቡት አርሶ አደሮቻችሁ አርብቶ አደሮቻችሁ ፋይናንስ እንዲያገኙ ሁኔታ እያመቻቻችሁ ነው ማለት ነው እንጂ ለሆነ ሴክተር በድጋፍ በትብብር የሆነ ስራ እየሰራችሁ እንደሆነ ተደርጎ መቆጠር የለበትም። ያንን ያላደረጋችሁ ሰዎች ደግሞ አርሶ አደሩ እንደተለመደው በበሬ ትከሻ በድህነት ውስጥ ቆዝሞ እንዲቆይ፣ አርብቶ አደሩም እንደዚሁ በተለመደው የእርባታና የድህነት ኑሮ ውስጥ እንዲቆይ ለማድረግ እየወሰንበት ነው ያለነው ማለት ነው። የግብርናው ዘርፍ የዲጂታል መረጃ ምዝገባ ለግብርና ዘርፍ ሽግግር ቁልፍ መሆኑንም ሚኒስትሩ ጠቅሰዋል። የግብርና ትራንስፎርሜሽኑ ከዲጂታላይዜሽን ጋር በእጅጉ የተቆራኘ የተያያዘ ነው። አርሶ አደሩ ምን ያክል መሬት አለው፣ ምን ያክል እንስሳት አሉት፣ ምን ያክል ለብድር የሚያበቃው ጉዳዮች አሉት የሚለው ከፋይዳ ብሔራዊ መታወቂያ ጋር ካልተያያዘ ምንም የዚህን የፋይናንስ አክሰስ የሚያገኝበት እድል አይኖርም ማለት ነው። በግብርናው ዘርፍ የፋይዳ መታወቂያ ምዝገባ እቅድ እንዲሳካ በትኩረት እንደሚሰሩ የክልል የግብርና ቢሮ የስራ ኃላፊዎች ተናግረዋል። የመገጭ ግድብ ግንባታ ፕሮጀክትን በተያዘው በጀት ዓመት ለማጠናቀቅ እየተሰራ መሆኑ ተገለጸ። አሁን ላይ ፕሮጀክቱ 78 በመቶ ግንባታው መገባደዱ ተጠቅሷል። አባዲው ላይ ተጨማሪ አለው። ግንባታው ከተጀመረ 15 ዓመታት ያስቆጠረው የመገጭ ግድብ ፕሮጀክት በተለያዩ ምክንያቶች ተጓቷል። ታዲያ በቅርቡ ለፕሮጀክቱ በተሰጠው ልዩ ትኩረት ምክንያት ተቋራጩ እንዲቀየር በማድረግ አሁን ላይ ግንባታው እየተፋጠነ ይገኛል። የፕሮጀክቱ ግንባታ 78 በመቶ የደረሰ ሲሆን ከዚህ በፊት የነበሩ ችግሮች በመቅረፍ ግንባታው በፍጥነት እየተከናወነ ነው። 40 ሜትር የመልሶ የመሙላት ስራን በመስራት የአምና ጥሩ አፈጻጸም፣ ዘንድሮ ደግሞ ሙሉ በሙሉ ለመጨረስ በምታዩት ደረጃ ኖቬምበር 6 ትልቅ ማይልስቶን የምንለው ግድቡን ወንዙን የያዝንበት ከዛ ጊዜ ጀምሮ አሁን እንደምታዩት በከፍተኛ ርብርብ በዚህ ዓመት ፕሮጀክቱን ለማጠናቀቅ ከፍተኛ ዝግጅት በኮንትራክተሩ ያለበትና እንቅስቃሴውም ጥሩ አፈጻጸም ላይ ያለበት ሁኔታ ነው ያለው። ስለዚህ በኮንትራት ውላችን መሰረት በዚህ ዓመት ሰኔ 30 ነው እንጨርሳለን ያልነው። ፕሮጀክቱ ከ17000 ሄክታር በላይ መሬት በመስኖ የሚያለማ ግዙፍ ፕሮጀክት ነው። መሰረታዊ የሚባሉ ስራዎች መጠናቀቃቸውን ነው ግንባታውን እያከናወነ የሚገኘው የቢኤካ ተቋራጭ የገለጸው። አሁን እስከ 18000 ሜትር ኪዩብ እየሰራ ነው በቀን። ስለዚህ ከፍተኛ ሬት ነው በእንትን ደረጃ የምንወስደው ማለት ከውጭ እንትኖችም ጋር ብናወዳደረው ትልቅ ፕሮግረስ ነው። ስለዚህ ከዚህም በላይ ነው አሁን እኛ የሚጠበቅብን ያንን ለሚያደርጉ ምቹ ሁኔታዎችን እየፈጠርን ያለ ነው። ስለዚህ ይሄን ያህል እየሞላን በዚህ በጀት ዓመት ሙሉ በሙሉ እናጠናቀቀዋለን። እጅ የሚይዙ ስራዎች በሙሉ ተጠናቀዋል። ከመሰረት ጋር ያሉ ነገሮች፣ ከውሃ ጋር የነበሩ ስራዎች፣ ውሃውን ማኔጅ ማድረግ በጣም ቻሌንጂንግ ነበረ። እነዛን ውሃዎች ሁሉ ማኔጅ አድርገን ነው አሁን እዚህ ጋር የደረስነው እንጂ ኦልሞስት 30 ሜትር ወደ 35 ሜትር አካባቢ ነው ፋውንዴሽኑ ወጣች ከመሬት በታች እና ትልቅ ውሃዎች ነው የነበሩ። እነሱን ሁሉ ማኔጅ አድርገን ነው እዚህ የደረስነው። ስለዚህ አሁን ላይ ጥሩ እና ምቹ የሆነ ቦታ ላይ ነው የደረስነው። የመገጭ ግድብ ፕሮጀክት ለሀገሪቱ ኢኮኖሚ የሚያበረክተው ድርሻ የላቀ ነው።
የሀገሪቱን የመስኖ ልማት ለማጠናከር ከፍተኛ አስተዋጽኦ ያለው ፕሮጀክቱ በተወሰደው እርምጃ ምክንያት በዚሁ ዓመት ለማጠናቀቅ እየተሰራ እንደሚገኝ የመስኖና ቆላማ አካባቢ ሚኒስቴር አስታውቋል። የኮንትራክተሩ አቅም የተሻለ አቅም ያለው ኮንትራክተር ተቀጥሮለታል። የዲዛይን ችግሮች ተፈቶለታል። መሰረታዊ የሆነ የበጀት ችግርም ተፈቶለታል። ስለዚህ ይህ ፕሮጀክት በእኛ እቅድ በመስኖና ቆላማ እቅድ መሰረት በዚህ ዓመት አብዛኛውን ስራ አጠናቀን ውሃ የምንይዝ ይሆናል ማለት ነው። የመገጭ የመስኖ ልማት ግንባታ ፕሮጀክት ለጎንደርና በጎንደር ዙሪያ ለሚገኙ ከተሞች የሚሰጠው ጠቀሜታ ከፍተኛ መሆኑን ነው የጎንደር ከተማ ከንቲባ ቻላቸው ዳኘው የገለጹት። አሁን በጥሩ ፕሮግረስ እየተሰራ ያለ ፕሮጀክት ነው። እኛም እንዳይናችን ብሌን የምናየው ፕሮጀክታችን ነው። ጠቀሜታው በጣም ዘርፈ ብዙ ነው። ለኢሪጌሽን ይውላል፣ ለመስኖ ወደ 32 ሚሊዮን ሜትር ኪዩብ የሚሆነው ውሃ ደግሞ ለመጠጥ እንዲውል ነው። ጎንደር የውሃ ችግር አለ፣ በጣም ያልተፈታ የረዥም ጊዜ ጥያቄ የሆነ የህዝባችን። የኛ ከተማ በ20 ቀን ምናምን ውሃ የሚያገኘው ሰው እሱን መቀየር መቻል። የመገጭ የመስኖ ልማት ፕሮጀክት ለማጠናቀቅ ያለ እረፍት 24 ሰዓታት ግንባታው እየተከናወነ እንደሚገኝ ተጠቅሷል። ከማለዳ ጀንበር ጋር አብሮ የሚፈነጥቅ የዛሬዋ የኢትዮጵያ ታሪክ ከእያንዳንዱ ጅረት፣ ከእያንዳንዱ ማሳ፣ ከእያንዳንዱ ዜጋ፣ ከእያንዳንዱ ተቋም፣ ከእያንዳንዱ ቅርስ፣ ከእያንዳንዱ ፕሮጀክት ኢትዮጵያን የሚያጸኑ ምሰሶች የሚገኙበት፣ ብሔራዊ ጥቅም የሚዘገብበት፣ የነገይቱን ኢትዮጵያ ዛሬ የሚገነቡ ዜጎች ትንቅንቅ የሚወሳበት፣ የጋራ ምናብ የሚቃኝባቸው ተረኮች የሚገለጹበት፣ ሉዓላዊነትና ሀገራዊ ክብርን የምንጠብቅበት፣ እህት ወንድማማችነት የሚወሳበት፣ አብሮነት ደምቆ የሚታይበት፣ አንዳችን ለአንዳችን የምንደምቅበት፣ በህብረ ፈርጥ ኢትዮጵያ ህብረ ብሔራዊ አንድነት የሚተነተንበት፣ አፍሪካን አልፎ ዓለምን የምንቃኝበት፣ ከታሪክ በጎውን ቆጥሮ ህልሞች የሚፈቱበት ቁርጠኝነት፣ ላዕላይ መዋቅሩን ቀርጾ የዜጎችን ድምፅ ሰምቶ ፈጥሮና ፈጥኖ ነገ ዛሬ የሚታነጽባቸው ገድሎች የሚነገሩበት፣ ከአራቱም የኢትዮጵያ ማዕዘናት የሚፈልቅ ዘገባ፣ እውነትና ተስፋን ጨምቆ ትብብርና ትጋትን ታጥቆ የኢትዮጵያን የከፍታ ጉዞ የሚያበስር አዲስ ድምፅ። ግጭትና የሰላም እጦት ህብረተሰቡ ላይ ያስከተለን ጉዳት በመረዳት የመንግስትን የሰላም ጥሪን በመቀበላቸውን የቀድሞ ታጣቂዎች ተናገሩ። የሰላም አማራጭን የተቀበሉ ታጣቂዎች የታድሶ ስልጠና በመውሰድ የህዝብና የመንግስት ተግባራት ላይ እንዲሰማሩ ስለመደረጉ ደግሞ የአማራ ክልል መንግስት አስታውቋል። የቀድሞ ታጣቂዎች ሰላም ለሁሉም ሁሉም ለሰላም በሚል መሪ ሀሳብ ከክልሉ ከፍተኛ ስራ ኃላፊዎች ጋር በማዕከላዊ ጎንደር ዞን ወገራ ወረዳ ተወያይተዋል። ራይል ፍሬው ተጨማሪ አላት። በአማራ ክልል የመንግስትን የሰላም ጥሪ ተቀብለው በምህረት ለገቡ አካላት ስልጠና መስጠት ተጀምሯል። ሰላም ለሁሉም ሁሉም ለሰላም በሚል መሪ ሀሳብ በማዕከላዊ ጎንደር ዞን ወገራ ወረዳ በተጀመረው ስልጠና የቀድሞ ታጣቂዎች ከክልሉ ከፍተኛ የስራ ኃላፊዎች ጋር ውይይት አድርገዋል። ታጣቂዎቹ ከግጭት ለህዝብ የሚገኝ ትርፍ ባለመኖሩ የሰላም አማራጭ መከተላቸውንም አንስተዋል። ንጹሃን ከማሰቀቅ ውጭ ትርፍ የለንም። እንደ አማራ ፋኖ ስንመለከተው የሰላም እጦትን እና የኑሮ ውድነትን ብቻ ነው ያስከተለብን። ትግላችን እርስ በርስ መበቃቀል ብቻ ነው። ትግላችን ከወገናችን ብቻ ነው። ስለዚህ እርምጃ ስለማረምደነ የትግል ወደ ሰላም አማራጭ እንዲመጣ አድርጎናል። እንደ አማራ ጥያቄዎችን በመድረክና በውይይት ብንፈታ የተሻለ ይሆናል። የሰው ኃይላችንም ኢኮኖሚያችንም ጊዜያችንም ሲያባክን የቆየ ትግል ነው። ሁሉንም ተረድተን ወደዚህ ሰላም አማራጭ መጥተናል። በመድረኩ የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ በሪሁን መንግስቱ የሀሳብ ልዩነትን በንግግርና መግባባት መፍታትን ባህል ማድረግ ያስፈልጋል ብለዋል። የሰላምን ጥሪ ተቀብለው ስልጠና የወሰዱ አካላት በልዩ ልዩ ዘርፎች ከመንግስት ጋር በመሰማራት ህዝብን እያገለገሉ ነው ብለዋል። በመውጣቴ ምክንያት ምን አተረፍኩ ብለን በደንብ ማምሰልሰል፣ በደንብ ማሰብ ለቀጣይ ለዘላቂ ሰላማችን በጣም አስፈላጊ ስለሆነ ይህንን በዛ መንገድ መረዳት በጣም ተገቢነት አለው ማለት ነው። ዛሬ በስልጠናው አልፈው በተለያየ መንገድ ቋሚ ህይወታቸውን የጀመሩ ወንድሞቻችን ጋር ተገናኝተን አብረን በጋራ እየሰራን ነው። በጸጥታ ስራ የሚሰማሩትን በጸጥታ ስራ ሰማርተን አብረን በጋራ ቆመን ህግ ለማስከበር በጋራ እየሰራን ነው።
በሌሎች የስራ መስኮችም ጭምር ተሰማርተው በዛ መንገድ ህይወታቸውን እየመሩ ነው። በክልሉ የሰላም ጥሪውን ለተቀበሉ አካላት የተሃድሶ ስልጠና እየተሰጠ መሆኑን የገለጹት ኃላፊው በጫካ የሚገኙ ጓዶቻችሁ ወደ ሰላም እንዲመጡ ልትሰሩ ይገባልም ሲሉ መልእክት አስተላልፈዋል። እስካሁን ድረስ በአጠቃላይ በኮሚሽኑ አማካኝነት ከ15000 በላይ የታጠቁ ኃይሎችን ተቀብሎ አሰልጥኖ የሚፈለገውን ድጎማ ሰጥቶ መቋቋሚያ ሰጥቶ ወደ ማህበረሰቡ ቀላቅሏል። የታድሶ ስልጠናው አሁንም በቀጣይ ለመስጠት ዝግጅት እያደረግን ነው። በሁሉም አካባቢ ያሉ የመረጃ ማሰባሰብ ስራዎችን የመረጃ ማጥራት ስራዎችን እየሰራን ያለነው አሁን ጫካ ላይ ያሉትን ወንድሞቻችን እናንተና እኛ ተጋግዘን በአንዴ እንዲመጡ አድርገን ለአንድና ለመጨረሻ ስልጣን እንዲሰጥ ማድረግ የምንችልበት ሁኔታ ቢኖር ደስታውን አንችለው። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ በበኩላቸው የኢትዮጵያ ታሪካዊ ጠላቶች ህዝቦቿን በማጋጨት በሚገኝ ትርፍ ተጠቃሚ ለመሆን እንደሚሰሩ ተናግረዋል። ታሪካዊ ጠላቶቻችን በእኛ መዳከም ውስጥ በእኛ መበታተን ውስጥ የጂኦ ስትራቴጂ ትርፍ አላቸው። በቀጠናው ውስጥ ያሉትን ሀብቶች በእኛ በግጭት ውስጥ መኖር ምክንያት በሚፈጠረው ችግር ማዕከል አድርገው ለመጠቀም ይሻሉ። የአማራን ህዝብ ጥያቄ ለመመለስ በትኩረት እየሰራ ስለመሆኑም አስረድተዋል። መንግስት የአማራን ህዝብ ጥያቄ ለመመለስ ከመቼውም ጊዜ በላይ ጥረት የሚያደርግበት ወቅት ነው። የአማራ ህዝብ የዘመናት የዚህ ግጭት ምንጭ ሆነው የትርክት ብልሽታችንን ለማስተካከል ሰፊ ርቀት ሄደናል። የሰላም አማራጭ ብቸኛ አሸናፊው ህዝብ ነው። ትርፉ የአማራ ህዝብን ተጠቃሚ ማድረግ ነው። አትራፊው የአማራ ህዝብ ነው። እንደ አሚኮ ዘገባ በመድረኩ የሰላም አማራጭ ሁሉንም አትራፊ የሚያደርግ መንገድ ስለመሆኑም ተመላክቷል። ኢትዮጵያን ለማዋረድ ከውጭ ጠላቶች ጋር የሚሰሩ ኃይሎችን በጋራ መታገል ይገባል ሲሉም የፍኖተ ሰላምና አካባቢ ነዋሪዎች ተናግረዋል። በምዕራብ ጎጃም ዞን የፍኖተ ሰላም እንዲሁም የጂጋ ከተሞችና የጃብጠናን ወረዳ ነዋሪዎች የክልሉ ከፍተኛ ስራ ኃላፊዎችና የሀገር መከላከያ ሰራዊት አመራሮች በተገኙበት በወቅታዊ የክልሉ ሰላም ጉዳዮች ዙሪያ ተወያይተዋል። ሳሙኤል ወርቃየሁ ተጨማሪ አለው። በአማራ ክልል በተለያዩ አካባቢዎች በወቅታዊ የሰላም ጉዳዮች ዙሪያ እየተደረጉ የሚገኙ ህዝባዊ ውይይቶች ተጠናክረው ቀጥለዋል። በምዕራብ ጎጃም ዞን የፍኖተ ሰላም እንዲሁም የጂጋ ከተሞችና የጃቢ ጠህናን ወረዳ ነዋሪዎች ከክልሉ ከፍተኛ የስራ ኃላፊዎችና ከሀገር መከላከያ ሰራዊት አመራሮች ጋር ተወያይተዋል። ባለፉት ዓመታት በሰላም እጦት ምክንያት የክልሉ ህዝብ ዘርፈ ብዙ ችግሮችን እንዳሳለፈ ነዋሪዎች በውይይት መድረኩ ገልጸዋል። ልጅ ካላስተማሩችን ሀገር ማን ነው የሚረከባት? ነገር ማን ነው ተረካቢው? የኔ ወንድም አርሶ አደር ማዳበሪያ ገዝቶ ዘር ገዝቶ ካላመረተ እንዴት ነው የከተማ ህዝብ ሊኖር የሚችለው? ቁርጥ ብለን ገብተን ወደ ሰላማችን እንምጣ። ወደ ቀልብ እኔ እንዲያው ቡሬ ደርሶ መምጣት ይናፍቀኛል። እንዲያው ጅጋ ደርሶ መምጣት ይናፍቀኛል በነጻነት። የውይይቱ ተሳታፊዎች በቀጣይ በሰላም እጦቱ እየደረሰ ያለውን ችግር በመገንዘብ ለሰላም መስራት ይገባል ብለዋል። እኛም ለሰላም መስፈን የበኩላችንን እንወጣለን ሲሉም አስተያየታቸውን ሰጥተዋል። እኔም በቃ ብዬ መጥቻለሁ። አንተም እዚህ ላይ ይብቃ። ባጠባችሁ ጡቴ ኑሊ ልጆቼ እንበል። እናቶችም እህቶችም እንደዛው እንለምናቸው። ሁላችንም ለአንድ ለሰላም ምንጭ ለመስበክ ለማስተማር እኔ በቅድስት ቤተክርስቲያን ስም ቃል ገባለሁ እና ሁላችንም ጥንቃቄ አድርገን ወደ ራሳችን እንመለስ፣ ሰላሙን እናምጣው። የባዕዳንን ተልዕኮ ተቀብለው ሀገር የሚያተራምሱ ኃይሎችን በጋራ መታገል ይገባል ያሉት ደግሞ የሀገር መከላከያ ሰራዊት የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ ናቸው። ቤታችሁ ውስጥ ያሉትን የጽንፈኛ ተላላኪዎች አጽዱ፣ ጎረቤታችሁ ያሉትን አጽዱ፣ ሰፈራችሁን ጠብቁ፣ ከተማችሁን ጠብቁ። ስለዚህ እኛም የኛን አሳይመንት እናንተም የናንተን አሳይመንት ከሰራችሁ በአጭር ጊዜ የተቋረጡ ልማቶች ስራ ላይ መዋል ይችላል። በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ዘርፍ አስተባባሪ ዶክተር አማኑኤል ፈረደ በበኩላቸው የአካባቢው ሰላም ተረጋግጦ ወደ ቀደመ ልማቱ እንዲገባ ሁሉም ለሰላም መስፈን ኃላፊነቱን እንዲወጣ ጠይቀዋል። ጠላት በብዙ አካባቢዎች በቡድን እየፈረሰ በቡድን እዚህም አካባቢ ያላቸው የሃይማኖት አባቶች፣ የሀገር ሽማግሌዎች ወረድ ብሎ የጀመራችሁትን ስራ በማጠናከር ተጨባጭ ለውጥ በአጭር ጊዜ ማምጣት አለባችሁ። ለእውነተኛ ሰላም መስፈን በቅድሚያ መጥፎ ድርጊትን ማውገዝ ያስፈልጋል፣ እንዳይደገምም መስራት ከማህበረሰቡ ይጠበቃል ያሉት የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በዚህም ማህበረሰቡ ሰላሙን በአጭር ጊዜ በመመለስ ወደ ቀደመ ማህበራዊና ኢኮኖሚያዊ መስተጋብሩ እንዲመለስ ጥሪ አቅርበዋል። ዛሬ በዚህ መድረክ ይሄ ሀቅ እውነት እና በዚህ የሰላምና የጸጥታ ችግር የተፈጸሙ አሰቃቂ ግፎች፣ አሰቃቂ ግድያዎች በተገቢው መንገድ ተተንትነዋል። ሁሉም የሚፈልገውን ጸሎቱን የሚጸለይበት፣ ሰላም የሚሰፍንበት፣ ለኢትዮጵያ አንድነት የሚተጋ የሚሰራ የአማራ ኩራት
የሆነውን ጎጃምን በአንድ ወር ውስጥ ለመመለስ የድሮውን ጎጃም ለመመለስ ስራ ስሩ የሚል እምነትና መልእክት ነው ያለን። እንደ አማራ ሚዲያ ኮርፖሬሽን ዘገባ በውይይት መድረኩ የሃይማኖት አባቶችና የሀገር ሽማግሌዎችን ጨምሮ ሌሎችም የህብረተሰብ ክፍሎች ተሳትፈዋል። የኪነ ጥበብ ዘርፉ ለህብረ ብሔራዊ አንድነትና ለወርቅ ትርክት ግንባታ የድርሻው ሊወጣ ይገባል ሲሉ የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ሚኒስትር መዋዘ ጥበባት ዲያቆን ዳንኤል ክብረት ተናግረዋል። የባህልና ስፖርት ሚኒስቴር ከዘርፉ ባለሙያዎች ጋር በአፍሪካ ልዕቀት ማዕከል የውይይት መድረክ አካሂዷል። ዛማኔል መንግስቱ ተጨማሪ ያለው ከለውጡ ማግስት ኪነ ጥበቡ በሀገረ መንግስት ግንባታና በብሔራዊ ጥቅም ዙሪያ የበኩሉን እንዲወጣ በተለይ የወል ትርክት ግንባታ ላይ ምን ሊያበረክት ይገባዋል በሚለው ዙሪያ የባህልና ስፖርት ሚኒስቴር ከዘርፉ ተዋናዮች ጋር የውይይት መድረክ አካሂዷል። በመድረኩ የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ መዋዘ ጥበባት ዲያቆን ዳንኤል ክብረት የኢትዮጵያ ታሪካዊ ጠላቶች በዋናነት በአባይ ወንዝና በቀይ ባህር ጋር ተያይዘው የሚነሱ መሆናቸውን አንስተዋል። ከነዚህ የውሃ አካላት ኢትዮጵያ እንዳትጠቀም ባዳና ባንዳዎች ትርክት በማዛባት ሀገሪቷን በየዘመናቱ ለጦርነት ሲደርጓት ቆይተዋልም ብለዋል። የኢትዮጵያ ፈተናዎች በዋናነት ከምንም ነገር በላይ የሚመነጩት ከነዚህ ከሁለቱ ነው። ወደ ኋላ ሄዳችሁ የኢትዮጵያን ጦርነቶች አድዋን ጨምሮ የኢትዮጵያን መከራዎች ከነዚህ ከሁለቱ ውጭ ማሰብ ይቻላል። ወይ ከአባይ የሚመነጭ ነው ወይ ከቀይ ባህር የሚመነጭ። የኤርትራ የነጻነት ጥያቄ በብዙ የኢትዮጵያ ጠላቶች ዘንድ ተደጋፊ የሆነው የነጻነት ጥያቄ ስለሆነ ሳይሆን ኢትዮጵያን የባህር በር የሚያሳጣ ጥያቄ ስለሆነ፣ ይህም በመሆኑ የኪነ ጥበቡ ዘርፍ ይህንን የተዛባ ትርክት በማስተካከል ለጋራ ትርክትና ለህብረ ብሔራዊ አንድነት ግንባታ የበኩሉን ሊሰራ ይገባል ብለዋል። ለትርክቱ ጦርነት ዋና አዝማቾችና ዘማቾች እናንተ ናቸው። ሰው ደግሞ በትርክት ከተሰለበ በኋላ ጦርነቱ ቀላል። ጦርነት መጀመሪያ ጭንቅላት ውስጥ ነው የሚያልቀው። ለሀገሬ መሞት አለብኝ ብሎ የሚወስነው በጭንቅላቱ ነው። መሞት የለብኝ ምን አለፈኝ ብሎ የሚወስነው በጭንቅላቱ። ታዲያ ይህንን ለማስቻል ዘመኑ በፈቀደው ፈጠራና ቴክኖሎጂ ጥበቡን በመቃኘት የጋራ ትርክት መተረክ እንደሚገባ ዲያቆን ዳንኤል ክብረት ገልጸዋል። ከዚህ ረገድ የመደመር መንግስት ባስቀመጣቸው የወል ትርክቶች ላይ ኪነ ጥበቡ የድርሻውን መወጣት አለበትም ብለዋል። አንደኛ የባህር በርን አጀንዳው ማድረግ መቻል አለበት። ማግኘት አለማግኘት ሁለተኛ ጉዳይ ነው። ግን መጀመሪያ ያልፈለግነውን ነገር እንዴት እናገኘዋለን? አባይ ስንለኛ ወንዙ ብቻ አይደለም፣ እንደምታውቁ ስሙ አባይ ትልቅ ማለት ነው። ከግብርና ሉዓላዊነታችን ጋር የሚሄድ ነው። ራሳችንን በምግብ ከመቻል ጋር ሁሉ የሚሄድ ነው። ዝናብ ጠብቀን ብቻ አንዘልቀውም። የረሃብን ታሪክ መቀየር የምንችለው ውሃዎቻችንን ስንጠቀም ነው ከሚለው ፖሊሲዎቻችን ጭምር። ህብረ ብሔራዊነት አንድነታችን ኢትዮጵያ ህብራዊ ናት፣ ግን አንድ መሆን አለበት። ኢኮኖሚያዊ ጥንካሬን የሚያመጣ መሆን አለበት። ሌላው ዓለም አቀፋዊ ተሰሚነታችንን ከፍ ማድረግ መቻል አለበት። ኢትዮጵያ ስትናገር የምትሰማ ሀገር መሆን መቻል አለበት። ይሄ ደግሞ አንዱ የሚሰራው በኪነ ጥበቡ ነው። በአፍሪካ ልዕቀት ማዕከል በተካሄደው የውይይት መድረክ ከክልል ባህልና ስፖርት መስሪያ ቤት የተውጣጡ የዘርፉ ባለሙያዎች ተሳትፈውበታል። የመሰባሰብ ኃይል፣ በጋራ የመቆም ጉልበት፣ የነገው የአዲስ ቀን የዜና መሰናዶ የሀገር ጉዳያችን ነው። የወል ትርክት መገንባት ዘላቂ ልማትን ለማረጋገጥ ወሳኝ ሚና እንደሚጫወት ጥርጥር የለውም። ብሔራዊ መግባባትና አንድነት ሳይኖር ማንኛውም የልማት ጥረት ዘላቂ ስኬት ሊኖር አይችልም። ነጣጣይ ትርክቶችና የኔ ብቻ ነው ልክ የሚል ጠባብ አስተሳሰብ ደግሞ በህብረተሰብ ውስጥ መከፋፈልን፣ መተማመን ማጣትንና ግጭትን ይፈጥራል። ታዲያ እነዚህ ትርክቶች ቦታ እንዳይኖራቸው ማድረግ ህብረ ብሔራዊነትን ማጽናት ብቸኛውና ትክክለኛው መንገድ እንደሆነም ይታመናል። ኢቲቪ በነገው የአዲስ ቀን መሰናዶ የኔ ብቻ ልክ ነው ከሚል እሳቤ በመውጣት እንዴት ወደ ጋራ እሳቤ መምጣት ይቻላል የሚለውን የሀገር ጉዳይ አድርጎ እያነሳ ቆይታ ያደርጋል። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታ እንግዶችን በዚህ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ይዘን እንጠብቃችኋለን። አዲስ ቀን። የውጭ ዜና። በዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በአሜሪካ ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍና ጃሬድ ኩሽነር መካከል በርሊን ውስጥ የተካሄደው ድርድር ከ5 ሰዓት ውይይት በኋላ መጠናቀቁ ተገለጸ። አለምነህ ዋሴ ያዘጋጀው ዘገባ አለ። የፕሬዝደንት ዜሌንስኪ አማካሪ ዲሚትሮ ሊትቪን ለጋዜጠኞች እንዳሉት
ፕሬዝዳንት ዘለንስኪ ስለ ውይይቱ ጭብጥ በዛሬው ዕለት አስተያየታቸውን ይሰጣሉ። ዘለንስኪ ከአሜሪካ ልዑካናት ጋር ውይይቱን ከማድረጋቸው በፊት ሀገራቸው ለረጅም ጊዜ ስታራምድ የቆየችውን የኔቶ አባልነት ጥያቄ ለመተው መዘጋጀቷን አስታውቀው ነበር። ዘለንስኪ ስምምነት ላይ ለመድረስ ስንል ያሳየነው ይህ የአቋም ማለሳለስ ዝግጁነት ተግባራዊ ሊሆን የሚችለው አሜሪካ፣ የአውሮፓ አጋሮችና ጃፓንና ካናዳ ለዩክሬን በሕግ የሚጸና አሳሪ የኔቶ አንቀጽ 5 አይነት የደህንነት ዋስትናዎች በለውጡ ከሰጡ ነው ብለዋል። ዩክሬን የኔቶ ወታደራዊ ቃል ኪዳንን ላለመቀላቀል ዝግጁ ነኝ ማለቷም የሰላም ድርድር ተስፋውን ይህን ያህል ሊቀይረው የማይችል መሆኑን የሚናገሩ የደህንነት ኤክስፐርቶች አሉ። በሌላ በኩል ካቶ በተባለው የመከላከያና የውጭ ፖሊሲ ጥናት ዲሬክተር ጀስቲን ሎጋን ለእንግሊዙ ኢንዲፔንደንት ጋዜጣ በሰጡት አስተያየት የዩክሬን የኔቶ አባል ላለመሆን የሰጠችው የዝግጁነት ቃል በሰላም ሂደቱ ላይ የሚያመጣው አንዳችም ፋይዳ ወይም ለውጥ አይኖርም ብለዋል። ሎጋን እንደሚሉት የዩክሬን የኔቶ አባል የመሆን ዕድል ከረጅም ጊዜ ጀምሮም ያን ያህል በእውነታነት የታመነበት አልነበረም። ምክንያቱም የዩክሬን አጋሮች ደህንነቷን ማረጋገጥ የሚችሉባቸው ሌሎች መንገዶች ስላሉ ነው ይላሉ። እኚህ ኤክስፐርት እንደሚያምኑት ዘለንስኪ ያቀረቡት የአቋም መለሳለስ ፕሬዚደንት ዶናልድ ትራምፕ ለዩክሬን የጦር መሳሪያ እርዳታ እንዲቀጥሉና ራሽያ ላይ ማዕቀብ እንዲጥሉ ሊያደርጋቸው ይችላል። በቀድሞ የኦባማ አስተዳደር የውጭ ፖሊሲ አማካሪና አሁን ደግሞ የዓለም አንገብጋቢ ጉዳዮች አማካሪ ድርጅት ኃላፊ ብሬት ብሩየን የዘለንስኪን መለሳለስ አበይትና ፋይዳ ያለው እርምጃ ሲሉ ገልጸውታል። ሲቀጥሉም ዋናው ጥያቄ ግን ዘለንስኪ ለዩክሬን ሕዝብ እንደ ብረት ቦክስ ከሚቆጠር የኔቶ የደህንነት ዋስትና በማፈግፈግ በምላሹ ለሕዝባቸው ምን አስገኙለት የሚለው ነው ብለዋል። ከኢትዮጵያ ቴሌቪዥን ኢቲቪ 57 ይቀጥላል። ከጥቂት ደቂቃዎች በኋላ ደግሞ የስፖርትና የቢዝነስ ዘገባዎችን ይዘን እንመለሳለን። አብራችሁን ቆዩ።